የሰኔ 16 የመስቀል አደባባይ ቦምብ ፍንዳታ ምስጢሮችን እናወራለን። በተለይ ደግሞ ሆሊውድ ፊልም የሚመስል በአደባባይ የታየውን ሙሉ ስክሪፕቱን የጻፉ እነማን ናቸው? በተግባር ደግሞ የፈጸሙ እነማን ናቸው? አጠቃላይ ግቦቹ ምን ነበሩ? ምን ግቦችስ ተሳኩ ብለን እንጠይቃለን። በተለይ ደግሞ የኤፍቢአይ ምርመራው ምን ይመስላል የሚለውን እኔ ራሴ ያኔ የመንግስት አካል ስለነበርኩኝ አንዳንድ ነገሮችን ለማስታወስ ሞክሬያለሁ። እሱን እያነሳን የሰኔ 16ቱን ሁኔታ እንገመግማለን። ይህንን የምናደርገው ታሪክ ሆነዋል። ይህም ሰኔ 16 የዛሬ 8 ዓመት ነው የተፈጸመው። እሱን ማስታወሱ ምንድን ነው? አሁን የት ነው ያለን? ያኔስ ምንድን ነው የተባለው? ለምንድን ነው ሁሉ የሆነው? መፍትሄውስ ምንድን ነው ብለን ወደ መጨረሻ ላይ ያንን አንስተን የመፍትሄው አካሉ ምንድን ነው ብለን መጠየቅ ስላለብን ነው ይሄንን መለስ ብለን የምናስታውሰው። ያኔ የነበረው ሁኔታ ምን ይመስላል የሚለውን መገምገም አስፈላጊ ስለሆነ ነው። ብዙ ሰዎች ላይረዱ ይችላሉ። ስለዚህ በአጠቃላይ ሙሉ ሂደቱን ነው የምናወራ ዛሬ። ሙሉ ሂደቱን ከዛ እሱን ቀጥታ ወደ ነጥቡ ሳልሄድ በፊት ያኔ የመስቀል አደባባይ ቦምብ ፍንዳታ ከተከናወነ በኋላ አብይ አህመድ የተናገረውን እሱን እንስማ መጀመሪያ። ከዛ በኋላ ዲቴሉን ማን ነው ይሄንን ያቀናበረው? ለምንድን ነው ይሄ ነገር የተቀናበረው? ሙሉ በሙሉ ሂደቱን ውጤቱንም እንገመግማለን እና እስከ መጨረሻ ድረስ ተከታተሉን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ክፋትን በተባበረ ክንድ ማሸነፍ ስለቻላችሁ እንኳን ደስ ያላችሁላችሁ ፈልጋለሁ። ይህ ቀን ኢትዮጵያውያን ተደምረው በፍቅር በይቅርታ በኢትዮጵያ ሰማይ ላይ ፍቅር እንዲዘንብ ያደረጉበት ዕለት ቢሆንም ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ ሞያን ታግዘው ይህን ደማቅ ስነ ስርዓት ለማለፍረስ፣ ለማበላሸት፣ የሰው ሕይወት ለመቅጠፍ፣ ደም ለማፍሰስ ከፍተኛ ጥረት አድርገዋል። አጠቃላይ ዓላማቸው የጨነገፈ፣ ያልተሳካ፣ የከሰረ፣ የወደቀ ቢሆንም ጥቂት ኢትዮጵያውያን እንዲጎዱ ሆኗል። ሕይወታቸው ያለፈ ጥቂት ሰዎችና የቆሰሉ ሰዎች አሉ። በመጀመሪያ ለዚህ ክብር ዓላማ ለኢትዮጵያ ፍቅርና ይቅርታ ሲሉ ሕይወታቸውን ላጡ ወንድምና እህቶቼ፣ ለቆሰሉ ወገኖቼ ቤተሰብ ሁሉ መጽናናትን እየተመኘው የዛሬ መስዋዕትነት ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን አንድነት የተከፈለና ሁሌም የምናስታውሰው እንደሆነ ነገር ግን ኢትዮጵያውያን እችንም ቀን ያመጣነው በመስዋዕትነት ብዙዎችን አተንበት ያመጣነው ቀን ስለሆነ ከመስዋዕት ውጭ ያላገኘነው ከመስዋዕት ውጭ የማንጠብቀው መሆኑን ድጋሚ እየተማርንበት ዕለት ነው። የሆነ ሆኖ ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው። መግደል መዋረድ ነው። በደስታ አንድ ሆኖ ሀገር የሚልን ሕዝብ በራሱ ዜጋ ሰዎች አቅዶ አስቦ እንዲጨነግፍ መስራት ትንሽነት ነው። ኢትዮጵያውያን ግን ትንሽ አይደለንም፣ ትልቅ ሕዝቦች ነን። ከትንንሾች ጋር ወርደን ትንሽ አንሆንም። ይህንን ቀን ደስታችን ለማጨለም፣ ፍቅራችን ለማጨለም፣ አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም።
ኢትዮጵያ አሁንም ለፍቅር፣ ለይቅርታ፣ ለአንድነት የዘረጋችው እጇ አይታጠፍም። በኢትዮጵያ ሰማይ ላይ የሚዘንበው ሰላምና ፍቅር አይቀየርም። ይህ እንዲሆን የምትተጉ ሰዎች ትናንት አልተሳካላችሁም፣ ዛሬ አልተሳካላችሁም፣ ነገም አይሳካላችሁም። አሁንም ልመክራችሁ የምፈልገው ከዚህ እኩይ ተግባር በመመለስ መንግስትና ህዝብ ወዳልተገባ አቅጣጫ እንዳይሄዱ ጥንቃቄ ማድረግ ቢቻል መታረም ቢቻል መልካም ነው ብዬ አስባለሁ። የተቀረው የኢትዮጵያ ህዝብ የጀመረው ልበሰፊነት፣ አንድነት፣ ጠንካራነት እና የመደመር እሳቤ በትናንሽ ኢንሲደንት ወደ ኋላ መመለስ ስለሌለበት ይህንን ነገር ላደረጉ እኩይ ሰዎች ያዘን ሲሆን የተሰዉ ሰዎች ነፍሳቸው በገነት እንዲያርፍ፣ የቆሰሉ ሰዎች እንዲታከሙ፣ ቤተሰብ እንዲጽናና፣ ዛሬ የተሰዉ ሰዎች ቤተሰቦቻቸው መላ ኢትዮጵያዊ ነው። የኔም ወንድሞች የሁላችንም ወንድሞች ናቸው። በደም ከአንድ አባትና እናት የተወለዱም ቢሆን ለሁላችንም እህትና ወንድም ወገን ቤተሰብ ናቸው። ይሄን እያሰብን ሁሌ የምንዘክራቸው የአጠቃላይ ለፍቅርና ለድል የነበረው መስዋዕትነት ማሳረጊያ ይሆናል ብዬ አስባለሁ። ጉዳዩ እንዴት እንደተፈጸመ ዝርዝር ጥናት ፖሊሶች እያካሄዱ ሲሆን ጥናቱ ሲጠናቀቅ ለህዝብ በይፋ የሚገለጽ ይሆናል። እስከዚያው በአካባቢ የነበራችሁ ሰዎች ያያችሁትን የሰማችሁትን ማንኛውን ምልክት ለፖሊስ እንድታሳውቁ አደራ እያልኩ ተባብረን በመስራት ጥላቻና ክፋትን እናሸንፋለን። ኢትዮጵያ ከጀመረችው የፍቅርና የይቅርታ መንገድ ሊገታት የሚችል ኃይል የለም። የተሸነፈ የወደቀ ሐሳብ ነው። በተሸነፈና በወደቀ ሐሳብ እንደማንቆም ዳግም ላረጋግጥላችሁ እፈልጋለሁ። አመሰግናለሁ። ንባቡ እንዴት ነው? ይህንን መግለጫ የሰጠው ወዲያውኑ ህዝብ ከስታዲየም ሳይበተን በፊት በሩጫ ቤተ መንግስት ገብቶ እቺን ቲሸርት የኔልሰን ማንዴላ ቲሸርት እቺን ለብሶ እንትኑ ራሱ በቃ ሬዲ ሆኖ ነው የጠበቀው። ሚዲያ ሬዲ ሆኖ በቤተ መንግስት ጽሁፉ ደግሞ ቀድሞ የተዘጋጀ ንባብ ነው ያነበበው። አንዳንድ ንባቡን ራሱ በሚገባ ማለት አንዳንዴ ጃምፕ ያደርጋል። እንትኑ ራሱ ከስክሪፕቱ ያነበበ የተረጋጋ ሰው ሆኖ እንደው እሱ ላይ የተወረወረ ቦምብም አይመስልም። ኤኒዌይስ እሱን በደንብ እናወራለን ዛሬ። ይሄ ድራማ ብዙ ሰዎች አያውቁም፣ ግን የኢትዮጵያውያን ደም ላይ ነው የተጫወቱት። ያኔ ሁለት ሰዎች ሞተዋል፣ ብዙ ሰዎች ቆስለዋል። በጣም የሚያሳዝን ነው። ነገር ግን ድራማው በጣም በጣም ሆሊውድ ይቦንሳል እና ያ እንትኑ አንዳንድ ቪዲዮዎች አሉ ከስቴዲየም ያኔ የወጣ እንትን አንድ በአንድ እንየው። እቺ ፎቶ እንግዲህ ታስታውሳላችሁ። ይሄ መስታወት ቡለት ፕሩፍ ነው። አብይ አህመድ ለመጀመሪያና ለመጨረሻ ቀን እቺን ቡለት ፕሩፍ መስታወት ተጠቅሟል። ከዛ በፊት አንድም ቀን ቡለት ፕሩፍ መስታወት ተደርጎለት አቅም እኔ መንግስት ውስጥ ስለነበርኩ አውቃለሁ። በዛ ቀን ብቻ ነው እቺ ቡለት ፕሩፍ መስታወት ተገጥማለት እንደው ፍንጣሪ እንኳን የተዘጋጀው ቦምብ ፍንዳታው እንደው በስህተት ያው አንኢንቴንድድ ኮንሲኩዌንስ አንዳንድ ጊዜ አለ። በፍንጣሪዋ እንኳን እሱን እንዳይመታ እቺ ቡለት ፕሩፍ የሆነችው መስታወት ተደርጋለች። ያቺ ቀን ብቻ ነች እንግዲህ ፍንጣሪዋ እንኳን እሱን እንዳትመታ። አሁን የምናወራው መጀመሪያ ሰልፉ ማን ነው ያዘጋጀው?
አሁን የተባለው የአዲስ አበባ ነዋሪዎች ጠቅላይ ሚኒስትርን ለማመስገን ደስታቸውን ለመግለጽ ነው በራሳቸው ተነሳሽነት ያዘጋጁት የተባለ ውሸት ነው። ይህንን እኔ መንግስት ውስጥ ስለነበርኩኝ ይሄንን ሰልፉን ያዘጋጀው ራሱ አብይ አህመድ ይባላል። አብይ አህመድ ሽመልስ አብዲሳና አዲሱ አረጋን አዘጋጁ ብሏቸው እነሱ ናቸው በበላይነት የመሩት የሰልፉን ዝግጅት። እነሱ ደግሞ እነማንን ነው የሾሙት? እነ ሽመልስ አብዲሳና አዲሱ አረጋ ጉደታ ገላልቻ የሚባል ዛሬ ቢሊየነር የሆነ አፍሮ ጽዮንን የወሰደ አፍሮ ጽዮን እንግዲህ ትልቅ ካምፓኒ ነው ከህዋት ጋር የተያያዘ ምናምን ተብሎ ሲወራ የነበረው የአፍሮ ጽዮን ኮንስትራክሽን የተለያየ እንትን ነው ያለው። የሱ አሁን ሲኢኦ ነው። ደንበል ህንፃ ላይ ጉደታ ገላልቻ ነው አንዱ የዚህ ሰልፍ አዘጋጅ። ስንታየሁ ቸኮል ነበረበት እና አንድ ሰካራም የሆነ ዩኒቨርሲቲ መምህር ነበራሉ ስዩም ተሾመ የሚባል ብዙ ሰው አቅም ዝም ብሎ ወሊሶ አካባቢ ይጠጣል፣ ያጨሳል፣ ይቅም ነበር። ከዛ አብይን ደግፎ የሆነ ጊዜም በስተት ታስሮ ነበር መሰለኝ። እንደው ታጋይ መስሎ በኢህአዴጎች አሰሩት መሰለኝ። አሁን እነሱ ናቸው ይህንን ድግሱን ያዘጋጁት በበላይነት። እነ ሽመልስ መኪናዎችን መድቦ ባጀት መድቦ ባነሮቹን ፕሪንት በማስደረግ ባነሮቹ ምን ምን መካተት አለባቸው እዛ ውስጥ እንትኑን ኦልሬዲ አብይ ራሱ የወሰነው ጽሁፎች ይዞ ሰዎች የሚወጡት ሁሉንም ሽመልስ እና አዲሱ አረጋ ከዛ ጉደታ ደግሞ አጠቃላይ የኮሚቴው ሰብሳቢ ሆኖ ኢሊሊ ሆቴል ጉደታ ገላልቻ ዘጭ ብላ መግለጫ ትሰጣለች። ያንን ጉደታ ገላልቻ የኔ ጓደኛዬ ነበር። ጉደታ ገላልቻ ዛሬ ፓርላማ አባል ነው፣ ቢሊየነር ነው። ጉዴ ያው ድሮ ሊፍት ይሰጠን ነበር፣ ግን ሀብታም አልነበረም። አንድ ፒክአፕ ብቻ ነበረው። አንዳንድ ጊዜ ሚሳ ራሱ ይጋብዘን ነበር። ያን ምንም አልነበረው፣ ምስኪን ነው። ዛሬ ጉዴ ቢሊየነር ከዝናሽ ታያቸው ጋር ገንዘብ ይሰራሉ። አፍሮ ጽዮንን አብይ ያው ጉደታ ሲኢኦ ቢሆንም ሼሩ ደግሞ የዝናሽ የሽመልስ ምናምን ነው። ኤኒዌይስ ሰልፉን ያቀናበሩት ጉደታ ገላልቻ፣ ስንታየሁ እንኳን አሁን ውጭ ሀገር ወጥቶ ነገር የሆነ መሰለኝ ሰው እነሱ ናቸው። የድጋፍ ሰልፍ የተባለው አብይ ራሱ ለራሱ ያዘጋጀው ድጋፍ ሰልፍ ነው። አንዱ በዛ ደረጃ መረዳት አለብን። ህዝቡ በራሱ ተነሳሽነት ያዘጋጀው ምንም ነገር አልነበረም። ራሱ አብይ አህመድ ያዘጋጀው ሰልፍ ነበር። ከዛ በኋላስ ምንድን ነው የሆነው? ከዛ ቦምቡ እንዲወረወር ዝግጅት ተደረገ። የዚህ አቀናባሪ የዚህ ቦምብ ፍንዳታ አቀናባሪው በዋናነት አብይና ደመላሽ ገብረ ሚካኤል ናቸው። አብይና ደመላሽ ናቸው። ፔሪድ። ያኔ ደመላሽ ገብረ ሚካኤል የብሔራዊ ደህንነት ምክትል ነበር። ዋናው አደም መሐመድ ነው። አደም መሐመድ ምንም ውስጥ አልነበረም። ዚሮ ዝም ብሎ ነው አብይ ወረቀት ሰጥቶ እዛ ላይ ያስቀመጠው። ዋናው የሚሰራው ደሜ ነው፣ ደመላሽ ገብረ ሚካኤል እና ደመላሽ ገብረ ሚካኤል እና አብይ አህመድ ያቀናጁት
ፕሮግራም ነው ይሄ የቦምብ ፍንዳታው። እንግዲህ አስቡት፣ በኢትዮጵያውያን ደም ነው የሚጫወቱት እነኚህ። ታዬ ብለዋል። በዝም ብሎ በቃ ይሄ ፊልም ድርሰቱን ጽፈው የኢትዮጵያውያን ደም ይፈሳል፣ እሱ ደግሞ ይነግሳል። እና ለምንድን ነው ይሄ አይሆንም ትላላችሁ አይደል? በኋላ አንድ በአንድ እንሄድበታለን። ዋናው ዓላማውን ካወቃችሁ ከዛ በኋላስ የሆነውን ነገር ካያችሁ አንድ በአንድ የአብይ ስራ መሆኑን ትረዳላችሁ። ዘንድ ምንድን ነው የሆነው? ገጸ ባህሪዎች የሚጫወቱ ካራክተሮች ተመረጡ። እነማን ናቸው በሚገባ የሚጫወቱት ብለው ሰዎችን መለመሉ። ከዛ በዛ ደረጃ ወደ ስራ ተገባ። አብይ ሂዶ ከተናገረ ትንሽ ከተናገረ በኋላ ያ ፕሮግራሙ ማለቅ አለበት ከተባለ በኋላ ቦምቡ እንዲፈነዳ ተደረገ። ቦምቡ እንግዲህ ፈነዳ ተባለ እና ታስታውሳላችሁ፣ አንድ መኪና ተቃጥላለች። ያቺ መኪና የብሔራዊ ደህንነት መኪና ነች፣ የኦፕሬሽን መኪና ነች፣ የግል መኪና አይደለም። እና ራሳቸው ቦምቡ እዚህ መኪና አካባቢ ነው እንደዚህ የሆነችው። ወደ አብይ አልተወረወረም። እዛ ላይ ርቀቱ እዛው አካባቢ ነው። ያው ቦምቡ ወርዋሪ በሆነ አብይም ለመግደል ብታሰብ በቀል ይደርሳል አብይ ጋር። ዝም ብሎ ተራ ሰው ራሱ ቦምብ እንትን አድርጎ ቢወረውር ወደ አብይ ይደርስ ነበር። ግን ምንድን ነው የሆነው? የሆነ እዛው እንዲፈነዳ ተደረገ። ከዛ ምስኪን 2 ሰዎች ሞቱ። ምንም የማያውቁ ልጆች ሞቱ። እንዳውም የአብይን ነፍስ ሞቶ የአብይ ነፍስን ያዳኑ ተብሎ ተወራ። አንዱ ያው ከተለያዩ ክልል የመጡ ናቸው። ብቻ ብዙ ኢትዮጵያውያን በምስኪንነት ያኔ አብይን ሁላችንም ነው የምንደግፈው። እንግዲህ አብይም ወደ ስልጣን መጥተው ሶስት ወርም አልሞላም። ሀኒሙን ነው ያኔ። በጣም ኢራሽናል ነበርን ሁላችንም። ምንም አንጠረጥርም። አብይ እንደዚህ ፊልም ይሰራል ብለን አንጠረጥርም። ያኔ የነበረው በቃ ወያኔ ምናምን ወያኔ መሞት አለበት፣ ወያኔ መሄድ አለበት ነው በቃ ሁሉ አስቡት። ያኔ የነበረው ጭንቅላታችን ምንም አንድ ራሽናል የሚባል ነገር የለም። ማንም የሚጠረጥር ሰው የለም። ለምን በሆነ እንትን አጋጣሚ በቃ ወያኔ ትሂድልኝ፣ በቃ ትሂድልን፣ በቃ እንደዛ ነው የሚባለው ያኔ። አብይ እንደዚህ ድራማ ይሰራል ተብሎ ማንም ሰው አላሰበም። ዘንድ ይሄ ነገር ሆነ። ፊልሙ ተሰራ። ከዛ ወዲያውኑ ሰዎች ተያዙ። ወዲያውኑ የተያዙ ሰዎች ብዛታቸው ወደ ብዙ ናቸው። ወደ 26 ታሰሩ። ከዛ በኋላ ወደ 8 ተቀነሰ የታሰሩት። ግን ኃላፊዎቹ የብሔራዊ ደህንነት ኃላፊዎቹ ያኔ ኦልሬዲ ጌታቸው አሰፋ የለም ማለት ቀድሞ ከስልጣን ስለወረደ እሱ ሄዷል። ግን ከሱ በታች የነበሩ እነ ተስፋዬ ኡርጌ፣ እነ ያሬድ ዘሪሁን ብሔራዊ ደህንነት ምክትል ናቸው። እነሱ አንድ በአንድ ታሰሩ። በተለይ ተስፋዬ ኡርጌ የሀገር ውስጥ ስለሆነ ተስፋዬ ኡርጌ ታሰረ። በጣም የሀገር ውስጥ ብሔራዊ ደህንነት ምክትል ስለነበር ወሳኝ ሰው በመሆኑ እሱ ነው ያቀናበረ ተባለ ተስፋዬ ኡርጌ። ከዛ በኋላ ያሬድ ዘሪሁንም ዱከም ላይ
ኬንያ ለመሄድ ሊሸሽ የታሰበ ተያዘ ተባለ። ያሬድ ዘሪሁን እንደዚህ በኦሮሚያና በፌደራል ፖሊሶች ተያዘ ተባለ። የምታዩት አሁን ያሬድ ዘሪሁን ነው። እና ያሬድም በኋላ ታሰረ። ተስፋዬ ኡርጌ ኦልሬዲ ታስሮ ፍርድ ቤት እየቀረበ ነበር። እነኚህ የብሔራዊ ደህንነት ሰዎች ናቸው። ግርማ ካሳ የሚባል የአዲስ አበባ ፖሊስ ኮሚሽን ምክትል የነበረውም ታሰረ። እሱም የዚህ ድራማ አካል ነው ተብለው ያቀናበሩ ናቸው ወይ ደግሞ በትክክል ስራቸውን አልሰሩም ምናምን ተብለው የአዲስ አበባ ፖሊስ ኮሚሽን ምክትል የነበረው ግርማ ካሳ፣ ተስፋዬ ኡርጌ፣ ሌተሮን ያሬድ ሁሉ ታሰሩ። በኋላ ደግሞ ቢኒያምም ከኢንሳ እንዲታሰሩ ተደረገ። እነኚህ እንግዲህ ስታሰሩ እነኚህ ናቸው ያቀናበሩት ተባለ። at the end of the day ዋናው ደግሞ ሂዶ ወዴት ነው የሚገባ? ወደ ጌታቸው አሰፋ ነው የሚገባ። ጌታቸው አሰፋ እሱ ነው እንደዚህ ያደረገው ተባለ። ግን እኔ አሁን ወደ ዋናው ዓላማው አልገባም። ሆነ ያኔ የነበረው እነ አብይ ያሉት ወደ ክስም እነሱ ላይ የቀረበው እና አቶ ያሬድ ዘሪሁን ታስሮ ፍርድ ቤት እንደቀረቡ ከዛ በኋላ በሰኔ 16ቱ ቦምብ ፍንዳታ የተጠረጠሩ የብሔራዊ ደህንነት መምሪያ አዛዥ ተስፋዬ ኡርጌ ፍርድ ቤት እንደቀረበ አጠቃላይ ሁሉም ነገር ዞሮ የብሔራዊ ደህንነት አመራር ነው ይሄንን ያቀደው የሚል ፒክቸር ተሰጠ። ዜናም ተሰርቷል። በነገራችን ላይ ያኔ በሰኔ 16ቱ የቦምብ ጥቃት ወንጀል ቀጥተኛ ተሳትፎ ነበራቸው በሚል የተጠረጠሩ 5 ግለሰቦች ላይ ክስ ሊመሰረትባቸው ነው። ተጠርጣሪዎቹ አብዲሳ ቀናኢ፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ህይወት ገዳና ባህሩ ቶላ ናቸው። እንደ ፖሊስ የምርመራ መዝገብ አብዲሳ ቀናኢ እና ደሳለኝ ተስፋዬ የተባሉ 2 ተጠርጣሪዎች በሰልፉ ስነ ስርዓት በደረሰ የቦምብ ጥቃት ጉዳት ደርሶባቸው በወንጀሉ ተጠርጥረው ሕክምና ላይ የነበሩ ተጠርጣሪዎችን ለማስመለጥ ሞክረዋል ነው የተባለው። እንደ ምርመራው 3ኛው ተጠርጣሪ ጌቱ ግርማ ደግሞ የቦምብ ጥቃቱን ሂደት አስተባብሯል ነው የተባለው። ተጠርጣሪው በ2008 ዓ.ም በሽብር ወንጀል ክስ ተመስርቶበት 2 ዓመት ከታሰረ በኋላ በምህረት የተለቀቀ ነው። 4ኛው ተጠርጣሪ በጥቃቱ ሰሞን በወንጀሉ ተሳትፋለች በሚል የአእምሮ ህመምተኛ በመምሰል በማህበራዊ ድረገጽ ለይታ ስትበቃ የነበረችው ህይወት ገዳ ናት። ተጠርጣሪዋ በአሁኑ ጊዜ በአማኑኤል የአእምሮ ሕክምና ሆስፒታል ክትትል ላይ ነው የምትገኘው። 5ኛው ተጠርጣሪ ባህሩ ቶላም በወንጀሉ ተሳትፏል በሚል ነው የተጠረጠረው። የምርመራ ቡድኑ በተጠርጣሪዎች ላይ ከ1 ወር በላይ ሲያካሄድ የነበረው ምርመራ አጠናቆ በዛሬው ዕለት መዝገቡን ለአቃቢ ሕግ አስረክበዋል። የምርመራ መዝገቡን የተረከበው አቃቢ ሕጉም ሕጉን መሰረት በማድረግ ክስ ለመመስረት የጠየቀውን 15 ቀናት ተጨማሪ ጊዜ የፌዴራል የመጀመሪያ ደረጃ ፍርድ ቤት 1ኛ ወንጀል ችሎት ፈቅደዋል። ክስ እስኪመሰረት ጉዳያቸውን በውጭ ነው ለመከታተል እንዲያስችላቸው የዋስትና መብት ያቀረቡት ተጠርጣሪዎች ወንጀሉ የሰው ሕይወት ያለፈበትና ከ200 በላይ የሚሆኑ ሰዎች ለቀላልና ከባድ ጉዳት የተጋለጡበት በመሆኑ ጥያቄያቸው ተቀብሏል። ይሄ ዜናው ነው። እነኚህ ስማቸው የተዘረዘረው መሬት ላይ ቦምቡን ያፈነዱ ተብሎ የታሰሩ ናቸው። በዚህ ምክንያትም አብይ አህመድ የሆነ ጊዜ የኦፒዲዮ ስብሰባ ማዕከላዊ ኮሚቴ ሰብስቦን ኦሮሞ ሊገለኝ ነው፣ ለምንድን ነው ኦሮሞ የሚገለኝ ብሎ ተናግሯል። አሁን የተዘረዘሩ ሰዎች ከስማቸውም እንደው መጠርጠር ትችላላችሁ። መሬት ላይ አብይን ለመግደል የሞከሩ ሰዎች ናቸው የተባሉት ኦሮሞ ናቸው ነው። አብይም እንደዛ ነገረን። ከላይ ማን ነው አዛዡ?
የብሔራዊ ደህንነት ሰዎች እንግዲህ ወያኔ ተባለ፣ አብይም የቀንጅብ ያለው ማለት ነው። መሬት ላይ ደግሞ ትዕዛዙን ወስዶ አብይን ለመግደል የሞከሩ እነ ምናምን አብዲሳ ምናምን ቶላ እነ ቡላ ምናምን ተባለ። አብይም ስብሰባ ላይ መጥቶ ኦሮሞ ለምንድን ነው ሊገለኝ ፈልጓል? ኦሮሞ ያኔ ኦሮሞ አብይን ለመግደል እረተው ያኔ አብይ ተሹሞ በሶስተኛ ወሩ ላይ ኦሮሞ ህዝብ አብይን ለመግደል አልታሰብም፣ የለም ግን አብይ አለ። እንግዲህ እነኚህ ኦኔግ ናቸው ምናምን ምናምን ብሎ ከላይ ያሉ አመራሩ ቅድም ተናግረናል። እነ ግርማ ካሳ፣ ተስፋዬ ኡርጌ፣ ያሬድ ዘሪሁን፣ ከላይ ደግሞ ያው ጌታቸው አሰፋ ነው የሚሆነው። እንደዛ ተደረገ። ከስር ደግሞ ስር እንትኑ ወስዶ ቦምቡን የወረወሩ ሰዎች የተዘረዘሩ ሰዎች በተለይ ደግሞ ቶለሺ የምትባል ያን ካራክተር በጣም ሲሪየስሊ እንትን ተዋናይ ሆና የቀረበችው ቶለሺ ትባላለች ተባለ። ገነት ነው ሌላ ስሟ ተባለ። እቺ ገነት ስላሽ ቶለሺ ኬንያ ላይ ተቀምጣ ነው ይሄንን ሁሉ መሬት እንትን ቦምብ ምናምን አምጥታ ያስተማራች ተባለ። እቺ ቶለሺ ወይ ገነት የተባለችው ኢትዮጵያ ውስጥ አልነበረችም፣ በቀጥታ ከኬንያ ነው ምናምን እንዳውም አመለጠች ተባለ። ለመያዝ ሁሉ ተሞክሮ እና እቺ ቶለሺ ወይ ገነት የተባለችው ኦኔግ ነች ተባለ። የኦኔግ አመራር ነች ምናምን ምናምን። በኋላ እቺ ቶለሺ እኔ እስከማውቀው ድረስ ኢትዮጵያ ነበረች። እንዳውም የኦሮሞ ነፃነት ሰራዊት በተለይ ማዕከላዊ እዝ ላይ የነበሩ ወደ ወሊሶ አካባቢ የሚንቀሳቀሱ እነሱ ጋር እንድትቀላቀልና የኦሮሞ ነፃነት ሰራዊትን ለማፍረስ ተልኮ ወስዳ እንደሄደችና በኋላ ደግሞ በአካባቢ የኦሮሚያ ፖሊስ ምናምን እንደተያዘች ከተያዘች በኋላ እኔ እኮ ቶለሺ ነኝ ገነት ነኝ እንዳትገሉኝ ምናምን ብላ ማነች ቶለሺ ማነሽ አንቺ ምናምን ሲባል ከላይ ያሉትን ሰዎችን ጠይቁ ምንም እንዳትነኩኝ ብላ በኋላ ወደ ላይ እንደተወሰደች ይህንን አውቃለሁ። እና አጠቃላይ ድራማውን ሙሉ በሙሉ ይሄንን ስክሪፕቱን ያዘጋጁት እነ ደመላሽ ገብረ ሚካኤል እና አብይ አህመድ እንደሆኑ ምንም ጥርጥር የሌለ። ለምንድን ነው ይሄንን ያዘጋጁት ብለን እንጠይቅ። እንግዲህ ዋናው ነገር እሱ ነው። ይህንን ፊልም አብይ አህመድ ለምንድን ነው ያዘጋጀው? በመጀመሪያ ደረጃ ጌታቸው አሰፋ የሚባል ከአብይ ጋር እንደዚህ የተያያዘ ሰው ነበር። ልክ አብይ አህመድ ሲመረጥ ጌታቸው አሰፋ ምንድን ነው ያለው? ይሄ ሰይጣን ሰውዬ መታሰር አለበት አለ። ጌታቸው አሰፋ ያው ብሔራዊ ደህንነት ነው፣ ወንጀለኛ ነው፣ ለህግ መቅረብ ነበረበት፣ የሚታወቅ ሰው ነው። ግን ምንድን ነው ያለ? አብይ አህመድ መታሰር ያለበት ሰው ነው፣ ምን ሆናችሁ ነው ኢህአዴጎች ብለው ከዛ ሳሞራ ዩኑስ ነው እንግዲህ አብይ አይታሰርም ምናምን ያለው። ሌሎቹ ኢህአዴጎችም አብይ ይቀጥል ብሎ በተለይ ደግሞ እነ ለማም አብይን ስላላወቁ በኋላ እንደሚበሉ ስላላወቁ አብይን ደግፏል። ሰው ጌታቸው አሰፋ ያኔ አብይ ላይ የተነሳ 17 ነጥቦች ነበሩ። በ17ቱ ቀናት ግምገማ 17 ጥያቄዎች ተብሎ የተቀመጠ ነበር። እነኚህ ፕሩቭ አድርጉ ተባለ። አብይ ይሄንን አይደለም ብላችሁ ፕሩቭ አድርጉ ተባለ። የእንደ ጌታቸው አሰፋ ሌሎቹ
አብይን የሚቃወሙ ሰዎች በማስረጃ አምጥተው አብይ አህመድ ጠቅላይ ሚኒስትር መሆን አይችልም ብሎ ተከራከሩ። ስለዚህ አብይ የሱ ሪከርዶች ጌታቸው አሰፋ እጅ ነው ያለ፣ የሱ ምስጢሮች ጌታቸው አሰፋ እጅ ነው ያለ፣ ብሔራዊ ደህንነት ነው ያለ። ስለዚህ አንዱ ይሄ ድራማ ተጠቅሞ ሙሉ በሙሉ ብሔራዊ ደህንነትን መቆጣጠር ስላለበት ከላይ ደመላሽንና አደም መሐመድን ማስቀመጥ በቂ አልነበረም። ከስር የነበሩ እነ ተስፋዬ ውርጌ እነ ያሬድ ምናምን ስለነበሩ ከታችም ያሉ መዓት የብሔራዊ ደህንነት የቀድሞ ስርዓት ያው ቀድሞ ስርዓት ከተባለ ማለት ነው ሰዎች ስላሉ አብይ የራሱን ሰዎችን ማስቀመጥ ስለሚፈልግና ብሔራዊ ደህንነት መዋቅሩን መያዝ ነው የሚፈልገው። ስለዚህ ምን ማድረግ አለበት? ይሄንን ድራማ መስራት አለበት። ይሄንን ድራማ ሰርተው ብሔራዊ ደህንነትን መረከብ አለበት። ከተቻለ ደግሞ መረጃዎችን መውሰድ። አብይ መረጃን ይከታተላል፣ ያጠፋል። የመረጃ ጉዳይ ላይ አነጣጥሮ ይሄዳል አብይ። አንዱ ምክንያት ብሔራዊ ደህንነትን መቆጣጠር ነው፣ ሙሉ በሙሉ መረጃዎችን መቆጣጠር ነው፣ የራሱ መረጃ ጭምር። የሱ ውሸቶች የሱ በጣም ማለት ምስጢሮቹ የአብይ ምስጢሮች ከወጡ አብይ የሚፈራቸው ምስጢሮች አሉ። ነገታቸው ያንን ይዞ ነው የገቡት። በነገራችን ላይ አብይ ይዣለሁ ምናምን ብሎ ያወራል አይደል? ውሸቱ ነው። ምናልባት ኮፒዎችን ሊያገኝ ይችላል። ብሔራዊ ደህንነት በጣም እንግዲህ ብዙ ዓመታት የሀገር ስለሆነ ጌታቸው አሰፋ እንደው ፎቶውን ራሱ በግድ ነው የምናገኘው እና ሰውየው ኮፒውን ይዟል። አብይ ይህንን ያውቃል። ግን የተቀረው ሰዎችን በራሱ ማስቀመጥ ነው አንዱ ግቡ። እዚህ ላይ ያዙልኝ። ተስፋዬ ውርጌ ታሰረ ብያለሁ። እነ ያሬድ ዘሪሁን ታሰሩ። ብዙ የብሔራዊ ደህንነት ሰዎች ታስሯል። ግን ደግሞ አሁን የት ነው ያሉት? ተለቆ ስራ ላይ ናቸው። ተስፋዬ ውርጌ የብሔራዊ ደህንነት ስራ እየሰራ ነው ወጣ። ያሬድ ዘሪሁን አዲስ አበባ ውስጥ እንደው BMW 50 ሚሊዮን ምናምን የሚገዛ መኪና ነው የሚነዳ ምናምን አሉ። በጣም ትልቅ እኔ ስሙ BMW እንደዛ እዛ የሚያውቁ አመራሮች ናቸው የሚነግሩኝ። ኢትዮጵያ ውስጥ አይገዛም እንደዚህ አይነት መኪና። ያሬድ ዘሪሁን ያኔ እንግዲህ ይኸውላችሁ ያሬድ ዘሪሁን፣ ተስፋዬ ውርጌ፣ ግርማ ካሳ፣ ደመላሽ ገብረ ሚካኤል እነኚህ አንድ ቡድን ናቸው። አብሮ ነበሩ። ጸረ ሽብር ምናምን ላይ አብሮ ሲሰሩ ነበሩ። ግርማ ካሳ የሚባለው ደግሞ የወርቅነህ ገበየሁ ተላላኪ ነበር። ግርማ ካሳ የወርቅነህ ሰው ነው። ደመላሽ ገብረ ሚካኤል የወርቅነህ ሰው ነው። ወርቅነህ ፌዴራል ፖሊስ ነበር ሰውዬ። ሁሉም ማነው ይሄ ግርማይ ማንጁስ ስር ነበሩ። እነኚህ ግርማይ ማንጁስ ስር የነበሩ ሰዎች ማለት ወርቅነህ ገበየሁ የግርማይ ማንጁስ ተላላኪ ነው። ወርቅነህ ገበየሁ ስር ደግሞ እነ ግርማ ካሳ የአዲስ አበባ ፖሊስ ምክትል የነበረው ይሁን እነኚህ አንድ ላይ። ተስፋዬ ውርጌ ማለት እኮ የደመላሽ ገብረ ሚካኤል ሚንዜ ነው። እንዴት ታስረዋለ ማለት ምንም ብዙ አይሄድም እንትኑ እና አንድ ላይ ስክሪፕቱ ራሱ በጣም የሚገርም ስክሪፕት ነው የጻፉት እና አንድ ላይ ይዘርፋሉ። ያሬድ ዘሪሁን፣ ተስፋዬ ውርጌ ከፍተኛ ብሔራዊ ደህንነት አመራሮች የሆኑት ደመላሽ ገብረ ሚካኤል፣ እነ ግርማ ካሳም እነኚህ አንድ ላይ ዘራፊዎች ነበሩ፣ ገዳዮች ነበሩ። እነኚህ አንዱ አንዱን አሰረና ለተወሰነ ጊዜ ለሙድ
ቦምቡ ፈነዳ አይደል? አዎ። ሰው ሞተ አይደል? አዎ። አብይም ብሏል እኔን ሊገሉኝ ነው፣ የኔን ፕሮጀክት መደመርን ሊያቆሙ ነው ምናምን ብሎ አለቀሰ አይደለ? ያንን ማን ነው ታዲያ መታሰር ያለበት? የተወሰኑ ሰዎች ይታሰራሉ፣ ለጊዜው ታስሮ በኋላ ወደ ስራቸው ይመለሳሉ። ድራማው ይሄ ነው በቃ አጭሩ። እና አሁን ተስፋዬ ወርጌ ስራ እየሰራ ነው። እንዳውም በጣም አድገኛ ስራ እየሰራ ነው ብሔራዊ ደህንነት ውስጥ። እነ ያሬድ ዘሪሁን ያኔ ዱከም ላይ ሊጠፉ ተያዙ የተባለው ያሬድ ዘሪሁን ፈታ ብሎ ዛሬ ኑሮውን ይኖራል አዲስ አበባ ውስጥ ፈታ ብሎ። እነ ቢኒያምም እኮ ብሔራዊ ደህንነት ያኔ ታስሮ ምናምን አብይ ጋር እንደዚህ። አሁን ቢኒያም ኢንሳ የነበረ ማለት ነው። ቢኒያም አሁን ቢኒያም የጌታቸው ረዳ ጓደኛ ነው። ያው አብይ ጋር ነው የሚሰሩት ማለት ከህዋት ጋር የነበሩ ብዙ ሰዎች በነገራችን ላይ ከህዋት ተገንጥሎ የአብይ አካል የሆኑ ብዙ ናቸው። ቀላል አይደለም። እነ ሳሞራ ዩኑስ፣ እነ ጻድቃን፣ እነ ጌታቸው፣ እነ ቢኒያም፣ እነ ምናምን በብዛት አሉ። አይነኩም። እነሱ ሀብታቸውን እስከዚህ ድረስ ነው በመዓት። እና እነ ጌታቸው እነ ደመላሽ ጋር አብሮ ነው የሚኖሩት። ድሮም አንድ ቡድን ነበሩ። ምንም አዲስ ነገር አይደለም። ዋናው ነገር እነሱ ይስማሙ ነው። እና ማነው እስር ቤቱ የቀረው? እነኚህ ምስኪን ቦምብ ወረወሩ የተባለው ስማቸው በቴሌቪዥን የተነበበ እነሱ እስር ቤት ነው የቀሩት። ድራማውን ፈጽመዋል ወይስ አልፈጸሙም የምናውቀው ነገር የለም። ማለት ስክሪፕቱን የጻፉት አብይ ናቸው፣ ግን እነኚህ ተመልምሏል ወይ ይህንን አድርጉ በኋላ እንደዚህ እናደርግላቸዋለን ተብሏል ወይ? ብዙ ዲቴል የለም። ግን የታሰሩ እዛው ቀሩ። ዋናዎቹ ግን እነ ያሬድ ዘሪሁን ዛሬ ፈታ ብሎ ይሄ ሰውዬ ፈታ ብሎ ይኖራል አዲስ አበባ ላይ። እንግዲህ ያሬድ ዘሪሁን ብዙ የፖሊስ ኮሚሽንም ሆኗል። ብዙ በጣም ኢትዮጵያ ውስጥ ወንጀሎች በሰፊው ያከናወነ የፈጸመ ሰው ነው። ብቻ ግን በድራማው ጊዜ ታሰረ። በኋላ ደግሞ እንትኑ አወራረዱት መሰለኝ። ከዛ አብሮ ይሰራሉ። ያኔ ሁሉ ድራማ ማንም ማለት ደስታ ውስጥ ስለነበርን ማንም ሰው እንደዚህ ይሆናል ብሎ ያሰበ ሰው የለም። አብይ እንደዚህ ያደርጋል ብለን አላሰብንም። እኔ በነገራችን ላይ ያለቀሱ ሰዎች ውስጥ ነኝ። ብቹ ምናምን እንደዚህ ሆነብኛል ምናምን ብዬ ማለት ሀቃቁን ብንነጋገር ተሸውደን ነበር። ግን በኢትዮጵያውያን ደም ተጫወተ የአብይ የሚባል። ስለዚህ አንዱ ብሔራዊ ደህንነትን መያዝ ነው። ሁለተኛውና ዋነኛው ያኔ የተላለፈው መልእክት የትግራይ ሰውና የኦሮሞ ጠላት ናቸው የሚል መልእክት ተላልፈዋል። በነገራችን ላይ ከዛ ቀን ጀምሮ የትግራይ ተወላጅ አዲስ አበባ ውስጥ በጣም ሀራስ ተደርጓል። ይህ መካድ አንችልም። ተው ባይዝድ ነበርን ያኔ። ትግራዌ ከተባለ ወያኔ ይባላል። አዲስ አበባ ውስጥ አንድ ሰው በትግርኛ ከተናገረ ወያኔ ተብሎ እንደዚህ ዞር ተብሎ ይታያል። ከቦምብ ፍንዳታው ማግስት እነኚህ የቀንጅቦች ከተባለ በኋላ በአጠቃላይ የቀንጅብ ማን ነው? የህዋት አመራር። ህዋትስ ትግራዌ፣ ከዛስ ትግርኛ፣
ከዛስ እንደዚህ የተባለ የትግራይ ተወላጆች ላይ ያነጣጠረ ዘመቻ ተካሄደ። ጥላቻው መሰረት እንዲይዝ ተደረገ። መሬት ላይ ደግሞ አሽከር ሆኖ አብይ ላይ ቦምብ የወረወሩ ደግሞ እነ ቡላ እነ አብዲሳ እነ ምናምን ተባለ፣ እነ ቶለሺ ተባለ። አሽከር ሆኖ ግልጽ ስራ ተሰራ። አብይም መጥቶ ኦሮሞ ሊገለኝ ነው አለ። እሱ አብይ ኦሮሞ አይደለም እንዴ? እሱ ራሱን ማለት ከኦሮሞ ውስጥ የሆነ ውሾች ሊገሉኝ ነው ብል ይቀበላሉ። መጥቶ ስብሰባ ላይ ኦሮሞ ምን አደረግኩ ነው ኦሮሞ ሊገለኝ ነው አለ መጥቶ። ያ ማለት ኦሮሞን ሊገል ነው ማለት ነው። በተለይ ደግሞ ወለጋ ሊገለኝ ነው። በቃ እንቅጩን እንነጋገር። ያኔ ኦኔግም ወለጋ ነው ስለሚባል ሸኔ ኢኳልቱ ወለጋ ሲባል ነበርና በኋላ ግን ሸኔ ሙሉ ኦሮሞ ሸኔ ተባለ። አሁን ኤቭሪባዲ ኦሮሞ ከሆናችሁ ሸኔ ናችሁ፣ አማራ ከሆናችሁ ባሉ ናችሁ። በቃ ምንም ትግራዊ ከሆንሽ ምንም ጌታቸው ዝም ብሎ ወሬ የሚያወሩ አይደለም። ምንም አይቀርም። እሱ ትግራዊ ከሆንሽ ወያኔ ነው የምትባይ። የለም በአብይ ካልኩሌሽን እንደዛ ነው የሚሆነው። እና ጥላቻ መሰረት እንዲይዝ ለማድረግ ነው ይሄ ሁሉ የተደረገው። ጦርነት ለማካሄድ ጥላቻ ያስፈልጋል። አብይ ይህንን ያውቃል። አንድን ህዝብ አንድ ነገር ለመውረር የግድ ህዝባዊ ጥላቻ ያስፈልጋል። አብይ ያደረገው የትግራይ ተወላጆች ላይ ጥላቻን፣ ኦሮሞ ተወላጆች ላይ ጥላቻን በደንብ እንትን ለማስያዝ ሰርቶበታል። ወዲያውኑ ነው ጦርነት የጀመረው። አንዱ የጥላቻን ስር እንዲይዝ ስር እንዲሰድ በተለይ ትግራይ ላይ ያነጣጠረ እንትን አደረገ። ከዛ ደግሞ ራሱን እንደ ተጎጂ አድርጎ አቀረበ። ራሱን እንደ ጀግና አድርጎ አቀረበ። ራሱን እንደ ምስኪን አድርጎ አቀረበ። አብይ አህመድ ምስኪን ሰው ሊገደል ነው ተባለ። አሁንም ሊገሉኝ ነው። ሊገሉኝ የሚባል የሳይኮሎጂ ጨዋታ ነው አብይ የተጫወተው እዚህ ላይ። ሊገሉኝ ነው። ለምን? እኔ ምስኪን ስለሆንኩ ነው። እኔ ለኢትዮጵያ ሕዝብ ስለምቆም ነው። እኔ ክፉ ሰው አይደለሁም፣ ሩሩ ሰው ነኝ ብሎ ለኢትዮጵያውያን ተናገረ። ምስኪን ሆኖ ቀረበ። ተጎጂ ሆኖ ቀረበ። ከዛ የኢትዮጵያ ሕዝብ ሆ ብሎ አትጎዳም፣ እኛንን ቀድመን የምንሞተው አለ። ከዛ ኢቲቪ ደግሞ በየቤቱ ሂዶ ለአብይ እንዴት ነው ወይ እኔ ቀድሜ ብሞት የሚል ህዝብ ተገኘ። አብይ ጀግና ተባለ። ጀግና ቺን ቲሸርት ለብሶ አውቆ ደግሞ የኔልሰን ማንዴላ እንትን የያዘችውን ፎቶ ከዛ አሰርቶ ቀድሞ ተዘጋጅቶ በቲሸርት ሂዶ እቺ ቲሸርት በጣም ወሳኝ ሆነች። ቀድሞ ተዘጋጅቶ ጀግና ሆኖ ምናምን የሀገር መሪ በቲሸርት ምናምን በቃ ቀለል ያለ ሰው ምስኪን ሰው ሆኖ ቀረበ እና የኢትዮጵያ ህዝብን ልቡን መያዝ እዚህ ላይ ይኸውላችሁ ናርሲሲስቶች እዚህ ላይ ከባድ ሰዎች ናቸው፣ ያውቃሉ። መከቬሌዎች የሰውን ልብ ያጠኑና ያውቃሉ። በጣም የሚገርም አታላይ ሰዎች ስለሆኑ የሰውን ልብ እንዴት መግዛት ይችላለሁ ብሎ
በጣም ሶፊስቲኬትድ በሆነ መንገድ ይሄዱበታል። ምስኪን ሆኖ ይናገራሉ፣ ግን ደግሞ ውስጣቸው ጭካኔ የተሞላ ብሩታል የሆኑ ናቸው ለስልጣን ብሎ እና ያንን ቦምብ ፍንዳታው ተከትሎ ብሔራዊ ደህንነት ሙሉ በሙሉ በራሱ ሰው እንዲተካ አደረገ። ከፌዴራል ውስጥ ከመስሪያ ቤቶች የትግራይ ወይ ተወላጅ ተብሎ በቃ ተባረረ እንዳለ ሰው ሁሉም ወደ መቀሌ ተባለ። ወይ ደግሞ ይታሰራል። እንደዛ እየተባለ ብሔራዊ ደህንነት ተያዘ። ትግራይ ላይ ጥላቻው ስር እንዲሰድ ያደረገ፣ ኦሮሞ ደግሞ ተላላኪ ነው የሚል ስም ተሰጠ። አብይ ሊገሉ ነው ኦሮሞዎች ተባለ። ከዛ አልፎ አብይ ጀግና ሆኖ ቀረበ፣ ምስኪን ሆኖ ቀረበ፣ ተጎጂ ሆኖ ቀረበ። ዘን አብይ ተወደደ፣ ትግራዊና ሌሎቹ ደግሞ ተጠሉ ማለት ነው። እና አብይ ያሰበው መረጃውንም መቆጣጠር ነው። የብሔራዊ ደህንነት መረጃዎችን መቆጣጠር ነው። የአብይን በጣም ምስጢሮችን የያዙ ዶክመንቶችን መቆጣጠር ነበር። ያንን መቆጣጠር የቻለ አይመስለኝም አብይ። ከዛ በኋላ ነው እንግዲህ ወለጋ ከሄድኩ ይገሉኛል፣ ወለጋ ሂጄ ከሞትኩ ደግሞ ጅማው ወለጋን አይተውም ያለ፣ ሸዋው ወለጋ ጋር አይኖርም ምናምን ብሎ አርሲው ከወለጋ ጋር አይኖርም አለ አብይ። አሁን እንደው በቃ በጅማ ተቀባይነት ያለው ሰው ነኝ ብሎ ለማውራት ነው። እንደ ጅማን አሰቃይቶ አብይ ዱርዬ መንደርተኛ በሻሻ ራሱ የአብይ ደጋፊ አይደለም። የት እንደሚሸሽ ራሱ አያውቅም። በሻሻን ራሱ ይሸሻል አብይ። ወደ አቡዳቢ ነው መጨረሻው የሚሄደው። እና አብይ ዋናው ነገር አጠቃላይ የስልጣን ፕሮጀክት ነው። የብሔራዊ ደህንነት መዋቅርን መያዝ አለብኝ ብሎ ይህንን ድራማ አዘጋጀ። ደህንነቶችን ጠራርጎ አወጣ። የወያኔ ናቸው ብሎ ያሰበውን ሙሉ ጠራርጎ ያወጣበት ድራማው፣ ዋናው ድራማው እነኚህ ሶስቱ ናቸው። ራሱ ምስኪን አድርጎ የማቅረብ እና ሌሎቹን የማስጠላት መዋቅሩን መያዝ፣ የተቀረው ደግሞ የቀንጅብ ተባለ። ይሄ ባይ ዲዛይን ነው። ይሄ ሁሉ በእቅድ የተደረገ ነገር ነው። ከዛ ቀጥሎ የምናወራው ስለ ኤፍቢአይ ምርመራ ነው። ኤፍቢአይ ምርመራ ተካሄደ። ኤፍቢአይ ተጋበዘና እንዲመረምር ተደረገ። እንደምታስታውሱት ወዲያውኑ ነው ደግሞ ኤፍቢአዮች እንዲገቡት የተደረገው። ከዛ ምርመራው ተካሄደ። ምርመራው አንድ የተወሰኑ ሳምንታት ቆየ። ኤፍቢአዮች ሁሉንም ሳምፕሎችን ወስደው ካጠኑ ከጨረሱ በኋላ አስረከቡ ለፌዴራል ፖሊስ። ያኔ ፌዴራል ፖሊስ የነበሩ እነ ማጀማለው ባለው እንትኑን ካነበቡ በኋላ ፌዴራል ፖሊስ አብይም ያውቃል ድራማውን የመንግስት እጅ እንዳለበት ተረጋገጠ። የራሱ ሰዎች ይህንን እንዳደረጉ፣ የፈነዳው ቦምብ አይነት ርቀቱ
የተወረወረበት አቅጣጫ እዛ የተቃጠለው ንብረት ማን ነው የወረወረው የሚለው ጉዳይን በተመለከተ ወርዋሪው ማን ሊሆን ይችላል? ከዛችው መኪና ለምንድን ነው ያቺ መኪናስ ለምንድን ነው የተቃጠለች? ሁሉንም እንትን ካደረጉ በኋላ እዛው ራሳቸውን ፈትሹ ነው የተባለው። ብሔራዊ ደህንነት ራሱን ይፈትሽ ተባለ። ይሄንን አብይ አውቆ ከዚህ ይሄንን ፈትሹ ከተባለ በኋላ አውቆ ተስፋዬ ኡርጌ ያሬድ ዘሪሁንና የተለያዩ ግርማ ምናምን ካሳ አሰሩት አውቆ። ይሄን ደግሞ ያቀደው ደመላሽ ራሱ እነኚህ ልጆችን ተጠቅመው እቺ ቶለሺ ምናምን የምትባለው ገንዘብ ተሰጣ። ቶለሺ ኦብቪየስሊ የአብይ ሰው ነች ሲገነት የምትባለው። የተቀሩት ሌሎቹ ግን አይዳውት በገንዘብ ብቻ የሆነ እንጂ ከሆነ ድርጅት ወይ ከህዋት ወይ ደግሞ ከኦኔግ አብይን እንዲገል ምንም እንደዛ አይነት ነገር የለም። ያኔ የታሰሩ ህፃናት ልጆችን ካያችሁ እኔ ፎቶቸውን አለኝ። እነሱ በቴሌቪዥን አሳይቷል። እኔ እዚህ ላይ ማሳየት አልፈልግም። ህፃናት ናቸው እንጂ ስማቸው የተነበበው ልጆች ናቸው። ፎቶቸው ሁሉ ወደኋላ መለስ ብላችሁ ነፋና ኢቲቪ ፌስቡክ ላይ ለጥፎ ነበር። ሴቶቹን ፎቶቸውን ብታዩት ሆን ብሎ ድራማ እንደሆነ ታውቃላችሁ። ኦኔግ ነው ምናምን ከኦኔግ ኦኬ። ከኦኔግ ማን ነው የመራው? አቤት አቤት አቤት! እቺ ቶለሺ ነች ምናምን ማነች ቶለሺ? ብዙ አይሄድም እኮ። ከዛ እነ ተስፋዬ ኡርጌና እነ ያሬድ ምናምን በኋላ ምን ተፈረደባቸው? አሁን ለምን ተለቆ ስራ ላይ ናቸው እኮ አሁን። ያንም አንድ የኦሮሚያ የብሔራዊ ደህንነት የኦሮሚያ ቅርንጫፍ የነበረው ሰው አንድ አዲሱ የሚባል ነበር። ያቺ አዲሱ ደግሞ አልታሰረችም እና እንትኑ ቅንብሩ በጣም ሻለው ነው። እንደው ስክሪፕቱን የጻፉ ብዙ እንትን አይደለም፣ ሻለው ነው። ሲፈጽሙ ራሱ ሻለው ነው እና የኤፍቢአይ ምርመራ ብዙም አልፈጀም። ወዲያውኑ እንትን ካደረጉ በኋላ ራሳችሁን ፈትሹ፣ እዛው ብዙ ርቀት አይሄድም ተባለ። ይህንን ለህዝብ አላሳወቁ እና አብይ ወንጀላቸው ደግሞ ለህዝብ አላሳወቁ። ማን ነው ይህንን የፈጸመው ለምለው ሁኔታውን የሰው ልጅ ነው የተገደለው። እሺ ጠቅላይ ሚኒስቴር ሊገደል ነበር ተባለ አይደል? ይህንን ደግሞ ያቀናበሩት እነ ተስፋዬ ኡርጌ ከሆኑ ጠቅላይ ሚኒስቴርን ለመግደል ተስፋዬ ኡርጌ ካቀደ ምን ተፈጸመ? ምን ፍርድ አገኘ? አሁን ተለቆ ፈታ ብሎ ከነ ደመላሽ ጋር ይሰራል እና በጣም የሚዘገንን ድራማ ነው የተሰራው። የሚዘገንን ድራማ ነው የተሰራበት። ቢያንስ እሺ ውጤቱን ከመንግስት ውስጥ ነው ምናምን ኤፍቢአይ ያወጣውን የምርመራ ውጤት ለምን አይገለጽም ነበር? አልተገለጽም። እንገለጽም አይፈልጉም። ያ ውጤት ለፍርድ ቤት ነው መሄድ የነበረበት። ፍርድ ቤት ያንን ውጤት ተጠቅመው ውሳኔ መስጠት ነበረበት። ለፍርድ ቤት አልተላለፈም። የኤፍቢአይ ምርመራ ውጤት ሲጀመር ይሄ ቦምብ ፍንዳታ ከኢትዮጵያ አቅም በላይ ሆኖ ነው። ይሄ ቦምብ ትንሽ የፈነዳውን ነገር ለምን እናስፈለገ ኤፍቢአይን መጥራት? በቃ እንዳይጠረጠር ኢትዮጵያ ምናምን የነበረው አመራርም የህዋት ነው ምናምን። ለምን የራስን ሰዎችን አደራጅተ
አጥኑልኝ ምናምን አትልም። አውቆ እንትን ለማድረግ ነው። ይሄ ግራንዲዮስ የሚባለው በጣም ከፍ ያለ እንዳውም ለመጠርጠር የሚያስቸግር ነገር ነው የሚሆነው። ማለት ፍጹም ይመስላል። የናርሲሲስቶች ስራ ነው ይሄ ደግሞ። የናርሲሲስት ማለት ከኤፍቢአይ በላይ የለም። እነሱን አመጣውና እንዲያጠኑ እንዲመረምሩ አደረግኩ ምናምን። ከዛ በኋላ ሰው አይጠይቅማ። ከዛ በላይ ከጭንቅላት በላይ የሆነውን ነገር ያመጡና ዘጭ ያደርጋሉ። ዲስ ኢዝ ቲፒካል የናርሲሲስቶች ስትራቴጂ ነው። እንዳትጠረጥሩ ያደርጋሉ። ምንም ጥርጣሬ እንዳይታይ ያደርጋሉ። ምንም ጥያቄ አታነሱ። ለምን ኤፍቢአይ ነዋ የመጣ። ለምን ወዲያውኑ ከዛ እከሌ ነው ለምን አልተባለ? ያው ፍርድ ቤቱ ተስፋዬ ኡርጌ ምናምን ፍርድ ቤት ቀረበ ይባላል። እንደዚህ እየተከታተለ ነው። ከዛ ምናምን ምንም የለም። ተስፋዬ ኡርጌ ራሱን ዲፌንድ አደረገ። ኖ አላረኩም አለ። አላረኩም ምንም የለም እንደዚህም አላደርግም አለ ተስፋዬ ኡርጌ። ያው ድራማ መሆኑ በኋላ ዝም በልና ትወጣለህ ተባለ። ከዛ ትሰራለህ ከኛ ጋር? አሁን እሰራለሁ በቃ ውጣ ነው የተባለው። እና የኤፍቢአይ ሪፖርት ምንም ለኢትዮጵያ ሕዝብ ሳይገለጽ እንደዚሁ ቀረ። ከዛ በኋላ ምንድን ነው የሆነው? ያው ማንም ሰው አልጠየቀም። የታሰሩም ወጡ፣ ከአብይ ጋር መስራት ጀመሩ። ግን እነኚህ 5ቱ ሰዎች ተፈረደባቸው። እነዚህ 5ቱ ሰዎች ልጆች ቅድም በኢቲቪ ስማቸው የተዘረዘረው በሰኔ 16ቱ የቦምብ ጥቃት ወንጀል ቀጥተኛ ተሳትፎ ነበራቸው በሚል የተጠረጠሩ 5 ግለሰቦች ላይ ክስ ሊመሰረትባቸው ነው። ተጠርጣሪዎቹ አብዲሳ ቀናኢ፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ህይወት ገዳና ባህሩ ቶላ ናቸው። እንደ ፖሊስ የምርመራ መዝገብ አብዲሳ ቀናኢ እና ደሳለኝ ተስፋዬ የተባሉ 2 ተጠርጣሪዎች በሰልፉ ስነ ስርዓት በደረሰ የቦምብ ጥቃት ጉዳት ደርሶባቸው በወንጀሉ ተጠርጥረው ሕክምና ላይ የነበሩ ተጠርጣሪዎችን ለማስመለጥ ሞክረዋል ነው የተባለው። እነኚህ እስር ቤቱ ነው የቀሩት። ግን ተስፋዬ ኡርጌ የሰኔ 16ቱ የቦምብ ፍንዳታ በዛ የተጠረጠረው ዋናው ተስፋዬ ኡርጌ ዛሬ የብሔራዊ ደህንነት ሰራተኛ ነው። ከፍተኛ ባለስልጣን ነው። ዛሬ ይህንን ድራማ የኢትዮጵያ ሕዝብ ላይ ተቀባይነት ለማግኘት ርካሽ የሆነ ተቀባይነት ለማግኘት ተወዳጅ ለመሆን ጀግና ሆኖ ለመቅረብ ሌላውን ደግሞ አስጠልተው ለጦርነት ለመዘጋጀት ይህንን ድራማ አዘጋጀ። ያን ጊዜ እንግዲህ ሰፊው ህዝብ ብዙ ያኔ ሞብ ሜንታሊቲ ነበረን። ራሽናል ሆኖ የሚገመግም ሰው አልነበረም። ሁሉም ሰው በኢሞሽን ነበር አብይን ሲደግፍ የነበረው። ስለዚህ አብይ እንደዚህ ያደርጋል ተብሎ የሚጠረጥር ሰው አልነበረም። አሁን እንግዲህ ለዚህ አይነት ሰው ብሩታል የሆነ ሰው ነው እንግዲህ ብዙ የመከላከያ ሰራዊት፣ የክልል ፖሊሶች፣ ሚሊሻ ጭምር ለዚህ አይነት ሰው ነው እንግዲህ ህይወታቸውን እየገበሩ ያሉት። ለዚህ አይነት በሽተኛ ሰው ለምንድን ነው ህይወትን የምትገብረው? ለምንድን ነው የምትሞትለት? ይሄ ሰው ከስልጣን መውረድ ያለበት ሰው ድራማ የሚሰራ ለስልጣን ብሎ ድራማ የሚሰራ ሰው ለምንድን ነው ጊዜን የምታባክነው? ለምንድን ነው ህይወትን
የምትገብርለት በተለይ የኦሮሚያ ፖሊስ፣ ሚሊሻው፣ መከላከያ ሰራዊት፣ የአማራ ሚሊሻ፣ የአማራ ፖሊስ ለምንድን ነው እንደዚህ አይነት አውሬ የሆነ ሰው ስልጣን ብላችሁ ህይወታችሁን ለምንድን ነው የምትገብሩት? ይሄ የጭንቅላት በሽታ ያለው ድራማን የሚሰራው ጊዜ በድራማ ላይ ድራማ እየሰራ የሰው ልጅ ህይወት ላይ የሚጫወት ሰው ለምንድን ነው የምትገብረው? ለምንድን ነው ዲፌንድ የምታደርገው? እኔ ያው ከኦሮሚያ ነው አይደለ ሰውዬ የተመረጠው። ያን ጊዜ ኦኔግ የሚባል ድርጅትም አብይን ይደግፋል። እኔ ያውቀዋለሁ። ያኔ ኦኔግ ነው ምናምን ብለው እንግዲህ የተባለው ኦኔግ ራሱ አብይን ይደግፍ ነበር። ያኔ ዩናኒመስሊ ነው ያኔ አብይ የሚደገፈው። አብይ ራሱ ነው ኦሮሞን ጠላት ያደረገው እንጂ ኦሮሞ አብይ የኔ ጠላት ነው አላለም። ራሱ አብይ ነው ጠላትን እያመረተ የመጣው። የትግራይ ህዝብም የአብይ ጠላት አይደለም። ከህዋት ጋር ልትጣላ ትችላለህ። ምስኪኑ የትግራይ ህዝብ የአብይ ጠላት መሆን አይችሉም አይደሉም። አማራውም ደግፏል አብይን። ጠላት አይሆንም። አማራ ህዝብ ለአብይ ጠላት አይደለም። አብይ ነው አማራውንም ጠላት ያደረገው። ሁሉንም ጠላት ያደረገ ሊገሉኝ ነው እያለ ጠላት ያደርጋል። እከሌ ሊገለኝ ነው እያለ ጠላት ያደርጋል። ጠላትን ያመርታል አብይ በየጊዜው። ለምንድን ነው የምትሞተው? ለዚህ ሰው ምን ስለሆነልህ ነው? ምን አመጣልህ? አብይ ሞት ብቻ ነው ያመጣልህ። ስቃይ ነው ያመጣልህ። መፈናቀል ነው። በየቀኑ በድሮን እንድትጨፈጨፍ ማድረግ ነው ያመጣልህ። ምን አደረገልህ ነው ዲፌንድ የምታደርገው? አንድን የፋርሴቡላ ገንዘብ የሚበላው እሱ ያው ተቀጥሮ ነው። ሌላው ምስኪኑ ኢትዮጵያውያን ምንድን ነው አብይ ያመጣላችሁ? ለዚህ አይነት ሰው መሞት የለብህም ነው እያልኩ ያለው። እንዲህ አይነት ሰው ከስልጣን ይወገዳል፣ ይነሳል፣ ይባረራል ከኢትዮጵያ፣ ወይ ከተቻለ ደግሞ ለህግ ይቀርባል። እሱ ስለሚፈራ ቶሎ ነው የሚወጣ። ትንሽ ተገፍቶ እንደው የሆነች ኢትዮጵያውያን አንድ ላይ ሆኑ ቢነሱ ወዲያውኑ ሄሊኮፕተሩን አንስቶ ወደ አቡዳቢ ነው የሚሄደው። በትግራይ ጦርነት ጊዜ እኮ አብይ እንትን ይሄ ተጨባጭ መረጃ ነው። በትግራይ ጦርነት ጊዜ አብይ ቤተመንግስት አያድርም። አንዳንዴ አየር ኃይል ያድራል። አንዳንዴ ቦሌ የሚገኘው የኢንሳ እንትን ግቢ ያለ እዛም ያድራል። አንዳንዴ ጦር ኃይሎች ያድራል። አሁን ደግሞ ጅማ ላይም አንድ ቤተ መንግስት ተከፍታለች በድብቅ እዛም ያድራል ማለት ነው። ቀጥሎ አልፎ አልፎ ነው ቤተ መንግስት የሚመጣ። ደግሞ እዛ ሁሉም ቦታ ሲሄድ ሄሊኮፕተሩ እዚያ አድርጎ ነው ሄሊኮፕተሩ አጠገብ ሲተኛ የነበረው። ለምን የሆነ በቃ ገቡ ከተባለ ሄሊኮፕተሩን ይዞ ለመውጣት ይፈራል፣ ይፈረጥጣል እሱ። እና ከአንተ ጋር የሚቀር የለም። አንተ ሚሊሻ፣ አንተ ፖሊስ፣ ፌደራል፣ የክልል
አብይ እንደሆነ እሱ ይፈረጥጣል ይሄዳል። መከላከያ የምትባል ከአብይ ጋር ለምንድን ነው ጊዜን የምታባክነው? ለዚህ ምንም ህይወትን የምትገብርበት ሁኔታ ምንም ምክንያት የለም። ይብቃ። ለኢትዮጵያውያን ቆም። 7 ዓመት 8 ዓመት ጦርነት፣ ግድያ፣ መፈናቀል አይበቃም? ረሃብ አይበቃም? ውሸት አይበቃም? እና በተለይ ደግሞ ኦሮሞ ሊገለኝ ነው ብሎ የሚያስብ ሰው ኦሮሞን እየጨፈጨፈ ሸኔ ብሎ እየዘረፈ እያስረሸነ በአደባባይ የተረሸነ ሰው ለምንድን ነው ዲፌንድ የምታደርገው? ከአብይ በላይ የገደለ ሰው አለ? በተለይ ኦሮሞ ህዝብ እንደ አብይ የበደለ ሰው አለ? የለም። ደግሞ አሁን የሰሜንን ጭራቅ መጣብኝ ኦሮሞ ተነሳልኝ። ለዚህ ሰው ሰይጣንን መጥቶ ቢወስደው እሰየ ነው የሚባለው። ደግ ነው ያደረገልን ያ ሰይጣን ነው የሚባለው። እንዲህ አይነት አውሬ ሰው ኦሮሞ ሊገለኝ ነው ብሎ ኦሮሞን የሚጨፈጭፍ ሰው አይኖ የኦሮሞ አባቶች ጸሎት እያደረጉ ነው። በየሃይማኖታቸው ጸሎት እያደረጉ ነው። ይህንን ሰውዬ አንሳልን እያሉ ዱዓይ እያደረጉ ነው። ጸሎት እያደረጉ ነው። ስቃይ ይብቃን እያሉ ነው። ግድያ ይብቃን እያሉ ነው። ሰቆቃው ይብቃ እያሉ ሰውየውን አንሳልን እያሉ ይለምናሉ፣ ይጸልያሉ። የንጹሐን ጌታም ይሰማል። ይህ ክፉ ሰው፣ አስመሳይ ሰው፣ የእስስት ባህሪ ያለው አታላይ ሰው ይነሳል። ምስኪን ሆኖ ይቀርባል በየቀኑ። ፍጹም ሆኖ ደግሞ እኔ ብቻ ነኝ ይላል። ያለ እኔ ኢትዮጵያ ትጠፋለች ይላል። ኧረ ተው እንጂ። ኢትዮጵያ ፈጣሪ ሆኖ ይቀርባል። ራሱ አብይ ኢትዮጵያን ፈጣሪ ሆኖ ኢትዮጵያ ፈጣሪ እኔ ነኝ። ኢትዮጵያ ፈጣሪ አንተ አይደለም። ኢትዮጵያ ከአንተ ጋርም አልመጣችም፣ ከአንተ ጋርም አትሄድም። አንተ ወደ ኢትዮጵያ መጣ እንጂ ኢትዮጵያ ወደ አንተ አልመጣችም። እሱ ራሱን እንደ ኢትዮጵያ እኔ ራሴ ኢትዮጵያ ነኝ የፈጠርኩት ምናምን ብሎ ይሄ እኮ አጥፍቶ ጠፊ እኮ ነው አብይ። ይሄ ይብቃ። ዝም ብሎ ለአብይ የሚረሸን የሚሞት ሰው ይብቃ። መከላከያ ሰራዊት ለምንድን ነው የሚሞተው? እሱ ይገላል ብቻ ሳይሆን ለምንድን ነው መከላከያ ራሱ የሚሞተው? ለዚህ ሰው ሚሊሻው ለምን ትሞትለታለህ? ለዚህ ሰው መግደል ሳይሆን አንተ ለምን ትገላለህ ሳይሆን አንተስ ለምን ትሞታለህ? ለዚህ ሰው አይሞትም። ለዚህ ስርዓት አይሞትም። ለህዝብ መቆም ነው ያለብህ። ጊዜው አሁን ነው። ጊዜው የመጨረሻ ጊዜው አሁን ነው። ወደ ህዝብ ተመለሱ። ከህዝብ ጋር ቆሙ። የአብይ መሳሪያ ሆናችሁ በየቦታ የምታልቁ የመከላከያ፣ የፌዴራል ፖሊስ፣ የክልል ፖሊስ፣ ሚሊሻ በየክልሉ ካድሬውም ለምንድን ነው የምትሰቃየው ከዚህ ሰውዬ ጋር? አንድ ሌሊት እንኳን በሰላም አድሬ የማታውቀው የክልል የወረዳ የዞን የቀበሌ ካድሬ ምንድን ነው ያመጣል? ሰው ስቃይ ነው ያመጣል አይደል? ስቃይ። ስለዚህ ይህ ስቃይ ይብቃ ብለ አንተን እንዳው መጀመሪያ ላይ አብይን ሂድልን ማለት ያለብን። ሌላው አማጺ ምናምን አይደለም። አንተ ራስህ ነው አብይ ይብቃ ሂድ፣ እኛ ከዚህ በላይ መሞት አንችልም በቃ ብለህ መነሳት ያለብህ አንተ ነህ። ስለዚህ በስተመጨረሻ
ይሄ ድራማው ሊቆም ይገባል። በየጊዜው አዳዲስ ድራማዎች ይመጣሉ። በድራማ የሸወደ በድራማ ያታለለ በየጊዜው እንዲህ አይነት ሞት ይብቃ ማለት አለብን። በአጠቃላይ የኢትዮጵያ ሕዝብ ከዳር እስከ ዳር ከጫፍ እስከ ጫፍ በሃይማኖት በብሔር በምንም ሳይለያይ አንድ ሆኖ ይህንን ስቃይ እንዲያበቃ መጠየቅ መነሳት አለበት። የከተማ የገጠር ሳይል አሁን ሁሉም ሰው በቃኝ እያለ ነው። በቃኝ እያለ ነው። ከተማው በቃኝ እያለ ነው። አብይ እንደሆነ ህልሙ ምንድን ነው? ሌላ ንግስና ነው። ሌላ ንግስና ፕሮግራም አለው እዛው። እንደዛ ህልሙ እንደዛ ነው። ዝግጅት ላይ ነው እሱ። ሲሪየስሊ ከአሁኑኑ ይሄ ድራማውን ማስቆም ካልቻልነው ስቃያችን ይቀጥላል እንደ ኢትዮጵያ